ሐሙስ እንገናኝ ምናምን ብሎ ቀጠሮ ያዘው ማለት ነው እንጂ ዝም ብሎ ከመሬት የተነሳ ልጁ ምንም ባላለበት ነገር ጉዳይ ምንም ባላለበት ዝም ብሎ ተነስቶ ቢያደርግ ኖሮ እኛ ኢምራን እንቆጣው ነበር። ነገር ግን ይገር ነኝ ብሎ ስላለ ያው ይገር ማለት ያው ፍላጎት አለኝ ማለት ነው። ይገር ነኝ በዚህ ጉዳይ ላይ ስላለ ሐሙስ ቀጠረው። እመጣለሁም አልመጣልም አላለውም። ሰዓቱ የሚቀየርልኝ ቀኑ የሚቀየርልኝም አላለም። ስለዚህ ያለው አማራጭ ምንድነው? ጠበቁት ወይም ጠበቅ ነው። እኔም ነበርኩኝ አጋጣሚም ወደ መሀል አካባቢ ላይ መጥቻለሁ። ለአንድ ሰዓት ያክል ጠበቀውት ሳይመጣ ቀረ ማለት ነው። ከዛ በኋላ ምን ብሎ ቪዲዮ ሰራ እዛው ላይ ላይቭ ላይ እኔ በአሁን ሰዓት ላይ ውይይት አልወያይም፣ ውይይት አያስፈልገኝም፣ ዝም ብዬ ነው የማስተምረው ምናምን ነገር ብሎ ተናገረ። በቃ ተስፋ ተቆረጠ። ከዛ በኋላ ነው ተከታዮቹ ሲያንቆራጠጡት መውጫ መግቢያ ሲያሳጡት በኋላ ላይ ሰኞ ምናምን ብሎ ቀጠሮ የያዘው ማለት ነው። በራሱ ሳያስፈቅደው ቀኑ ሳይነግረው እንትን ሳይለው ምናምን ነገር እንትን ያለው ማለት ነው። እሺ እንደዛም ቢሆን ምንም ችግር የለውም። ግን ደግሞ ያለው ደግሞ ምንድነው ከፈለጋችሁ ሶስት ሆናችሁ ምኑ ከፈለጋችሁ ምናምን ነገር አለ። ያ ማለት በቃ ማንኛውም ሰው መግባት ይችላል ማለት ነው። እንግዲህ ለአፉ ነው ያለው ማለት ነው። እንደዛ ከሆነ በቃ ኢምራን ይመጣል፣ ከፈለገ አንድ ሰው ይጨምር ከሱ ጋር ተብሎ ኢምራን ይመጣል ተባለ። ያኔ ነው ብጥብጡ የተነሳው። ኢምራንን አልፈለገም። እንደዛም ሆኖ እሺ ብሎ ያው ወጣለት። ራሱ ሁዙ ብቻ መነጋገር እንደሚችል ተናገረ። ከዛ ውይይት ተካሄደ። ያው እንደምታዩት ነው። ስነ ምግባርና ግብረ ገብ አለ። 15 ሰው ነው የሰለመው። አልহামዱሊላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር 15 ሰው ነው የሰለመው። ኡስታዙ 15 ሰው እንደሰለመ ብቻ ሳይሆን ልጆችም ነግረውኛል። 15 ሰው ነው የሰለመው እና ቀላል አይደለም ራሱ ማለት ነው። 20 የሚሉ ልጆች አሉ። እኔ ሰማሁት 15 ሰው እንደሰለመ ነው። ከዛ በኋላ ማለት ነው ለምንድን ነው የሰለመው ብለን ስንል ስነ ምግባርና ግብረ ገብ የተሞላበት ነገር፣ በእውቀት ላይ የተመሰረተ ነገር፣ ማንኛውም ነገር ውጤቱ ያማረ ነው ማለት ነው። ስድብ ቢሆን ኖሮ ተስፋ ቢቆርጥ ሰው ብዙ ሰው ይኖራል። ለምን እንደዚህ ያደርጋል ምናምን ብለው ይላል። እና ሁሱን ሁሉም ክርስቲያኖች ናቸው ትግስቱ ብለው ያሉት ማለት ነው። ወደ አልተፈለገ አቅጣጫ በዛ ላይ ቺት ያደርጋል። ደቂቃ አይተህ ከሆነ እሱ ያወራል ይጠይቃል። ልክ ሁሱ ሲመልስ ፖዝ ያደርገዋል። አወያይ የሚያስፈልገው ለዚህ ነበረ ደቂቃ ተመድቦ ማለት ነው። ፍርቲያም ሰው አንዳንድ ሰዎች ያፍራሉ። ስለዚህ እንዳያፍር ማድረግ ይቻል ነበር ማለት ነው። እና ከዚህ በኋላ ስትወያዩ አንድ አወያይ ቁጭ አድርጋችሁ ነው መወያየት ያለባችሁ። እንደዛ ነው መሆን ያለበት እንጂ ያ ሰው ሐሳቡን ሊቀይር ይችላል። መድረክ ነው። ሰው የሚለው ሰው ያስፈልጋል። ታዛቢ ያስፈልገዋል። እንደዛ ነው እንትን ያለው እንግዲህ ከጨዋ መምህራንን መጽሐፍ የጻፉ የልቦና ችሎት ጸሐፊ ዲያቆን በረከት አዝመራውን የሆነ ሰዓት ላይ ውይይት ጠርቼ በጣም የተረጋጋ ሰው ስለሆነ በጣም ሙቀትም ስላለው ክርስትናና እስልምና ላይም ስለሰራ አሁን ላይ ፕሮቴስታንት ላይ ቢሰራም ነገር ግን ስለሚሰራ እሳቸውን አክብሬያቸው የውይይት ጥሪ አድርጌ ሳቀርብ ምንድነው ያደረጉት? እውቀት የለውም፣ ቴዎሎጂ አልተማረም፣ ባለጌ ነው፣ ተሳዳቢ ነው ብለው ተናግረዋቸው ተመልሰው እሳቸው ደግሞ አጋጣሚ ሌላ ሰው ደግሞ ሌሎች ክርስቲያኖች አይ ባለጌ አይደለም፣ ተሳዳቢ አይደለም፣ ጥሩ ልጅ ነው ምናምን ብለው ነግረዋቸው አግኝተውኝ መጽሐፍን መጀመሪያ ላንብብ፣ እኔ በስላሴ ዙሪያ ላይ አልወያይም፣ በነገረ ክርስቶስና በነገረ ድህነት ላይ መነጋገር እችላለሁ ብለውኝ በዛ ላይም ጽሑፍ ያለው በዛ ላይም ጥናት አጥንቻለሁ ስላቸው በቃ እንደዛ ከሆነ መጽሐፍን መጀመሪያ ልየው ብለው አብዱ መርካቶ ነበረ። አብዱ መርካቶን በስነ ስርዓት መጽሐፍ እንዲሰጥ ከሱ እንዲወስዱ ወይም ያሉበት ቦታ ላይ እንትን እንዲላቸው ስልክ ሁላ ሰጥቻቸው ኮንታክት አድርጉት ብያቸው ነበር። ይውሰዱ አይውሰዱ አላውቅም። በዚህ ደረጃ አድርገም የሚቀጥለው ቀን ግን አበዱ። ሊወያዩ ነው ምናምን ብለው እንትን አሉ። በጣም እንትን ሆነ። እኔ እስካየሁት ድረስ ወይድን እስካየሁት ድረስ ውስጡን ፈጣሪ ነው የሚያውቀው አሉ እሳቸው። እስካየሁት ድረስ ምንም ነገር ያየሁበት ነገር የለም። በስነ ስርዓት አክብሮኝ ነው የሚያወራኝ። በጣም ትትና አለው ምናምን ብለው ራሱ ቴሌግራም ላይ ራሱ ለቀው ነበር የራሳቸው እንትን ላይ ማለት ነውና አትናደዱ፣ እናንተን ለማበሳጨት ፈልጌ አይደለም ምናምን አሉ። ከዛ በኋላ ጠፉ እሳቸው ጠፉ። እኔ አግኝቻቸውም አላውቅም ኖርማሊ ማለት ነውና ምንድን ለማለት ፈልጌ ነው የእንትን አይደለም። በጣም ስርዓት ያለው ሰው ካለ በንባብ ቤት በመጽሐፍ ቤት ያለፈ በስነ ስርዓት እንትን የሚል ሰው ካለ በስነ ስርዓት ለመወያየት ማንም ሰው ዝግጁ ነው። አይደለም እኔ አይደለም ሁሱ አይደለም እነዚህ ዝጋ ያሉት ትናንትና የ19 ዓመት የ17 ዓመት ምናምን የሆኑ ልጆች አሉ። እነሱ ላይ ይወያያሉ ለውይይት ከሆነ ማለት በስነ ስርዓት መወያየት የሚችል ሰው ብዙ ሰው ነው ያለው። ኢንሻአላህ
አንዳንድ እንትኖችም ዜናዎችም ይኖሩናል። በፊት የነበሩት ትላልቅ ኡስታዞችም ወደ ቲክቶክ ዓለም የሚቀላቀሉበት ጊዜ ቅርብ ነው ኢንሻአላህ። አይ ቲንክ ቅድመ ዝግጅት አንዳንድ ነገሮች ስለሚያስፈልጉ ያንን ቅድመ ዝግጅት እንትን ብለው አጠናቀው ወደ ከንጽጽሩ ዓለም የራቁ አንጋፋ ቀዳማይ እንደገና ደግሞ ፈርቀዳጅና ፋና ወጊ የሆኑ ኡስታዞች ወደ ንጽጽሩ ዓለም ተመልሰው ይመጣሉ ማለት ነው ኢንሻአላህ በቅርብ ቀን። ያን ያለው ነገር ማለት ነው። ቀጥሉ ጃቢሮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? እንዴት ነህ? ሰላም ነው አልሐምዱሊላህ። ቀጥሉ ኡስታዝ። ትንሽ ቆይቼ አወራለሁ። ምን አልከኝ? ትንሽ ቆይቼ አወራለሁ አሁን ስለማይመቸኝ። እሺ በቃ እንትን በል ሰው አስገቡ። አሰድ መርሐባ ኡስታዝ። ትንሽ ኔትወርክ እምቢ ብሎ ነበር፣ አሁን ተመልሷል ኢንሻአላህ። ክርስቲያን ወገኖቻችን ካላችሁ አንድ ቁጥር ጻፉ። ኡስታዝ ስለ ውይይቱ ነው ወይስ ያው ጠዋትም ሳላም በበቂ ሁኔታ ሀሳብ እየሰጣበት ነበር? አስፈላጊ ከሆነ በዚሁ ሁኔታ እንቀጥል፣ ችግር የለውም። ካልሆነ ደግሞ ጥያቄ ያላቸው ልጆች መግባት ይችላሉ። መርሐባ በቃ ጨርሰናል የውይይቱን። ትናንትና ወንድሞች በደንብ እንትን ብለዋል፣ አስተያየት ሰጥተዋል ነው የተባልኩት። እኔ አጋጣሚ ስላልነበርኩኝ እንቅልፌን ተኛው እና አሁን ላይ ትንሽ አስተያየት ልስጥበት ብዬ ነበር፣ ሰጥቻለሁ። ይበቃል። መርሐባ ኡስታዝ። ሞኒ አለሽ? አዎ ታነስ አይሰማም? ይሰማል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ ይቆራረጣል መሰለኝና አይ ቅድም በተነሳው ላይም ኡስታዝ ማንስቶታል መሰለኝና በትናንትና ውይይት ላይ አንዳንድ ክፍተቶች ስለነበሩ እሱን እንትን ለማለት ያው ሀሳብ ለመስጠት ያክል ነበር። አይ በቃ እሱን እንዝጋው። እሺ አይ ቤት ጥያቄ ያላችሁ ነው የተባለው። አፋን ማታው የተወሰኑ ወንድሞች ሀሳብ ሰጥተውበታልና ጀማውን ማሰልቸት እንዳይሆን ወደ ጥያቄና መልስ ብለን ተሰራይ ባረካው። እሺ መርሐባ። ጥያቄ ፈትዋ አይደለም። እሺ ፈትዋ ከቁርአን ከሐዲስ ንጽጽራዊ ጥያቄ ያላችሁ ሙስሊሞችም ክርስቲያኖችም አንድ ቁጥር ጻፉና ግቡ። ስለ ማታ ውይይት በቃ እዚህ ላይ እናብቃው። እሺ ባረከላሁ ፊኩም። ማሰልቸት ነው 23 ገብታል ወይም ገብተሻል? الله وكيل الله وكيل ለምን ገስት ምትልኩት? እሺ ጥያቄ ከሌላችሁ ሩሃይና ጥያቄ አለሽ? ሰላም አለይኩም። ሩሃይና ብላኩ አለ ኡስታዝ ጀማል እኔ ለሰው ወርዳለሁኝ ማስገባው ሰው አለኝ። እሺ ላ ኧረ ሰማለው። ቆይ እንዳትወርድ ተመለሽ እንዴ መጣው ተመለሽ። ያለውበት ቦታ ይመጣችሁ። አካውንትን ተው። ያው ሌሎች ወርደዋል እኮ። ኧረ እባካችሁ ፕሮግራም አሰልቺ አታድርጉት። ጥያቄ ከሌላችሁ አንድ ቁጥር አጻፉ። ባረከላሁ ፊኩም። ፕሮግራም አሰልቺ ነው የሚሆነው። እሺ አንድ ሰዓት ያለችው ለኡስታዝ ማለት ነው። በዚህ አጋጣሚ እንጠቀምበት። ጥያቄ የሌላችሁ ሰዎች ገዝተት ላኩ። አንድ ቁጥር እሺ ማሜ ና ግባ። በዚህ አጋጣሚ እንጠቀምበት። ሌላው ታፕ ኮፒ ሊንክ እናድርግ። ባረከላሁ ፊኩም። እሺ ና
ሰላም አለይኩም። ወአለይኩም ሰላም ሰላም አለይኩም ያ ጀማ እንዴት ናችሁ? ሳይቱኝ ነው ድምጽ ከረበሻችሁ። መሐመድ አህለን ወሰህለን። ትንሽ ጫጫታ ቦታ ነው። እሺ በነገራችን ላይ የቤት አንደኛው 3 ህግና ደንቦች አሉት። ጫጫታ ቦታ ሆናችሁ አትግቡ። በማንኛውም ሁኔታ አትሰዳደቡ። ከገባችሁ በኋላ ደግሞ ስማችሁ እስከሚጠራ ድረስ ሙይት አታንሱ። ጫጫታ ቦታ ላይ ራቅ በሉ። ባረከላሁ ፊኩም። ለምን ከ2000 ሰው በላይ እኛ ነው የሚከታተለው። ጀማውን አዛ ማድረግ ነው የሚሆነው። ማሜ ትንሽ ቦታ ምረጥ። እሺ የዮቶድ ነው የሚለው ዮቶድ ያ ረቢ ማሜ ያወራ ከሆነ አይሰማም። ሙሐመድ አንድ ነገር ብቻ ጥያቄ ብቻ ባረከላሁ ፊኩም ጥያቄ ብቻ። ኦኬ አህመድ ናግባ። ክርስቲያን ወገኖቻችን ስለ እስልምና ጥያቄ ካላችሁ ግቡ። አድሚኖች ደግሞ ከታች ቆሻሻ ነጃሳ ኮሜንቶችን አስወግዱልኝ። እሺ እሺ መርሐባ መርካቶ እስከዛ ድረስ መጽሐፍ ማስተዋወቅ ትችላለህ። ሰው እስከሚገባ ድረስ መጽሐፍን ማስተዋወቅ ትችላለህ። አውዱ መርካቶ በትልቁ አድርጉትና መጽሐፍ ያስተዋውቅ። ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ። ኢንሻአላህ በተቻለ አቅም ጥያቄዎቻችሁን ለማስተናገድ እሞክራለሁ። የ50 ደቂቃ ምናምን አለኝ። በ50 ደቂቃ ውስጥ ተበሉና ተመልሼ ደግሞ ከአንድ ሰዓት በኋላ እገባለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በስንት መከራ ሌሊት 12 ሰዓት በቃ በለው እንደዚህ ላይቭ ላይ ገብቼ ብዙ ጋር ገብቼ ነበር። ቀደም እንትናም ጋር አይ ቲንክ ኡስታዝ እንጃ ማጋ ነው ቀደም ገብቼ ነበር። በሞክር አላስገባም አሉኝ። ማታ እስከ መጨረሻው እያየው ነበር። በጥያቄ መልክ አድርጌ መግለጽ እችላለሁ የማታውን ውይይት ይችላልው። እሺ አመሰግናለሁ ድረስ ስለሰጠኝ። ከዛ ማታ ባየሁት ውይይት ማለት ነው አንደኛ ልጁ ቅድም ጅምር ከውይይቱ በፊት በተናገረው ስታይል አይደለም የቀረበው። ጥያቄ ካለ የጠየቀው ውይይቱ ላይ አስተያየት ሳይሆን ጥያቄ አለኝ። ውይይቱ ላይ ሲወያዩ የሀሳብ ማለት ነው። ውይይቱ ላይ ቲሽንጉ ላይ ጥያቄ ካለ ጠይቅ። እሱ ላይ ነው ውይይቱ ላይ ሀሳብ አትስጥ። ውይይቱ ላይ ሳይሆን በቃ እውቀቱ ላይ ርዕሱ ላይ ጥያቄ ካለ መጠየቅ ትችላለህ። ሌላ ጥያቄ ካለ አስተናግድሃለሁ። ኮሜንት ኦልሬዲ አድርገናል። ውይይቱ ላይ አጠቃላይ ወጥቷል። እኔ አላስወራሁም። ድጋሚ አስገቡት። እኔ ያየው ወአለይኩም ሰላም አለይኩም። አብሽር ኡስታዝ። ይሰማል እንዴ ኡስታዝ? ይሰማል። ኡስታዝ እኔ አንድ ጥያቄ ነበረኝ። ምኖረው ታጂኪስታን ነውና ራመዳንን እዚህ ይዤ አገር ቤት ሄጄ ፈተው እና እዚህ ባዝንበት ጊዜ ያለው ፈትዋን አሪፍ ጠይቀኛለሁ። አዎ ኡስታዝ ፈትዋ ሰጪ አይደለም፣ አሊም አይደለም። ምናልባት ሳስተዳዩ የገባበት ቦታ የኮምፓራቲቭ ሪቪዥን ነው፣ የሃይማኖት ትስስር ነው። እሺ እንጂ የፈትዋ ቦታ አይደለም። እና ምናልባት ኡስታዝ ሲሉኝ ፈትዋ መስሎ አብሽር። እሱ ጋር ሂድ። እሱ ፈትዋም ስለሚሰጥ እሱ
ጋር ሄደ አንዳንድ ነገሮችን መጠየቅ ትችላለህ። ወይም አካባቢ ላይ ያሉ መስጊድ ላይ ያሉ ዑለማዎች ካሉ እሱን ጠይቃቸው ኢንሻአላህ። መልካም እሺ ኡስታዝ። አብሽር አላህ ይጠብቅህ፣ አላህ ይቀበል። ኡስታዝ ማሚ አለ መሐመድ ታይገር 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 አለ አብዱ መርካቶ ቀጥታ ይቢ ሰላም አለይኩም ወራህመቱላህ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ ወበረካቱ። በእኔ በኩል ሙይት ነው የሚያሳይ። ሙይት አድርገና እንደገና አንሳ። ከታች አይሰማቸው። ሙይት ካላንሰማ አለ የሙይት ምልክት አለ። አልሰማም። አሁን ይኸው መጽሐፍ የምትፈልጉ የኡስታዝ ሄድን መጽሐፍ የምትፈልጉ የስላሴ ሐሳብ የሚል አለ፣ የማዳን የሚለው በቅርቡ የወጣው አዲሱ፣ እንዲሁም የኢየሱስ ምንነትና ማንነት የሳላ መጽሐፍ አለ። አሁን ቤት ስለሆንኩ ነው። ሌሎች መጽሐፎች እስላማዊ መጽሐፎች አሉ፣ መግዛት ትችላላችሁ። አድራሻ አዲስ አበባ አንዋር መስጂድ ጋር፣ እንዲሁም ክፍለ ሀገር አዳማ፣ ደሴ፣ ኮምቦልቻ የትም ሀገር አለ፣ ጅማ፣ ድሬዳዋ የትም ቦታ ይገኛል። እነዚህ መጽሐፎች ማዘዝ ትችላላችሁ። እንዲሁም ከኢትዮጵያ ውጭ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ዱባይ አለ። ዱባይ ሁሉም ቦታ ይላክላችኋል። በውስጥ አውሩኝ። ስልክ ቁጥሬ በየው ላይ አለላችሁ። በዛ ቁጥር ዱባይ ላይ አለ ይመጣላችኋል። እንዲሁም ጂዳ፣ ሳውዲ አረቢያ ጂዳ፣ መዲናና ሪያድም አለ። ነቀምትም እልካለሁ። ሳውዲ ሪያድ አለ። ጅማ ደግሞ ፈቲሃ መስጂድ ፊት ለፊት ጋሊ መጽሐፍት ቤት አለ። ፈቲሃ መስጂድ ፊት ለፊት የሌለበት ቦታ የለም። መላው ዓለም ይላካል። ሳውዝ አፍሪካም ይላካል፣ አውሮፓም ይላካል፣ አሜሪካም የሳላም አለ። ቃጣር ደግሞ በረራ አቁሟል። እልካለሁ ሲጀምር በረራ ኢንሻአላህ። እና መጽሐፍ ሐዋሳም አለ፣ ዱባይ አለ። እና በውስጥ መቀሌ እልክላችኋለሁ። ስልክ ቁጥሬ በየው ስር ላይ ያለ፣ እንዲሁም ቲክቶክ ኢንቦክስ ላይ አውሩኝና ይላክላችኋል የትም ቦታ። ሰምታችሁኛል? ሳውዝ አፍሪካም አናግሩኝ በውስጥ። እና ብዙ አይነት መጽሐፎች አሉ፣ የንጽጽር መጽሐፎች አሉ፣ እስላማዊ ኪታቦች አሉ፣ የቁርአን ትርጉም አለ፣ የተለያዩ መጽሐፎች አሉ። እና ኦርደር አድርጉ፣ ዘዙ። የትም ሀገር ይላካል፣ መላው ዓለም ላይ። አንድ ቁጥር ልጻፍላችሁ 251 ይኸው ስልክ ቁጥር። በዚህ ስልክ ቁጥር ዋትሳፕ፣ ቴሌግራም እና ቀጥታ በመደወል ማግኘት ትችላላችሁ፣ እኔን ማለት ነው። ዱባዮች አውሩኝ፣ አብዱ አውራኝ በውስጥ ይሄን ስልክ ቁጥር ያዝና ዋትሳፕ ላይ አውራኝ ወይም ቴሌግራም። ይሄን ይመስላል። በቃ ወደ ትምህርታችን ሰላም ወራህመቱላሂ ወበረካቱ። ማን ነበር? ሰላም አለይኩም አለ። ኤርሚያስ ነው። ኡስታዝ ፓውዝ ነው። እሺ አንዳንድ ቁጥር የሚጽፉ ሰዎች ኡስታዝ ፓውዝ ስለሆነ ሰው ማስገባት አንችልም፣ ይመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤርሚያስ ጥያቄ አለ? እርሚ ዋይ ትላንትና በነበረው ክርክር ላይ የተነሱ አንዳንድ ጥያቄዎች ነበሩና እነዛን ወንድሙ ሙሱ በትክክል የማብራራት ጊዜ ስላልሰጠው ለእኔ ሳይሆን ለሌሎች በገስት ላይ ላሉ ሰዎች
ማብራሪያ የሚጠይቁ ጥያቄዎች ስለሆኑ እነዚህን ወንድም ወሂድ እንዲመልሳቸው ስለፈለኩ ነው። እዛ ላይ ጥያቄ አለ? ችግር ይችላል። አንደኛ በአምላካችን አላህ ሱብሃነሁ ወተዓላ ላይ በከይፍያ ላይ የተነሱ ጥያቄዎች አሉ። እነዛን ማለት የተለያየ ሴክት ላይ የሚነሱ ጥያቄዎችን አንስቶ ነበር ልጁ እና በትክክል ሁሱም እንዲመልስለት ጊዜ ስላልሰጠው በአላህ ከይፍያቶች ጉዳይ ላይ ትንሽ ማብራሪያ ቢሰጥበት ወንድም ወሂድ ፕላስ ስለ ስፔስ ኤንድ ታይም የተነሳም ነገር ነበር። ያው ነካክተውታል እና ስለዛም አንዳንድ እንትኖችን ሀሳቦችን ቢሰጥ ብዬ ነበር። ምክንያቱም ታች ላይ ሌላ እምነት ተከታይ ሰዎች ስላሉ ለነዛም ማብራሪያ ይሆን ዘንድ ብዬ ነው። ይቅርታ። ጥያቄውን ስፔሲፋይ ካላደረግከው መልስ ለመስጠት አያመችም። ምክንያቱም ጥያቄው ጀነራሊ ዝም ብላችሁ መልስ መልሱ ከሆነ የተወራው በጣም ረጅም ነው እና ረጅሙንም መመለስ ያስፈልጋል ማለት ነው። ስፔሲፋይ አድርገህ ይሄ ነገር ብለህ ስፔሲፋይ አድርገህ እንትን ማለት ትችላለህ። ብዙ ነገር ነው የተነሳው። ለምሳሌ ስለ እግር ተነስተዋል፣ ስለ እጅ ተነስተዋል፣ ስለ መውረድ ተነስተዋል። እሱ ነገሮች አሉ እና የትኛው ነው አንተ ስፔሲፋይ ላይ የፈለከው? በሰው ፍላጎት ላይ የሚሆንና በአንተ ፍላጎት ላይ ይሁንና አንተ ጥያቄውን አቀርብና መልስ ይሰጠዋል። አላህን በአካል መግለጽ እንችላለን ወይ? አንደኛ በቃ ስለዚህ አሁን እሱ ነው ስፔሲፊካሊ ከፈለክ መጨመር ትችላለህ በኋላ ላይ እሱን ልመልስልህ። አካል ሲባል ምን ማለት ነው ጥያቄው፣ ዋናው ነገር ማለት ነው። እኛ ሙስሊሞች አካል የሚለው የአማርኛ ቃል ሁለት ትርጉም አለው ራሱ። አካል የሚለው ቃል አንደኛው አካለ ከሚል ቃል ነው የመጣው፣ ለየ ከሚል ቃል ነው የመጣው፣ የግዕዝ ቃል ነው። አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት ላይ አካል የሚለው እኔ መታወቂያ ነው፣ እኔ መለያ። አካለ ለየ ከሚለው መለያ ነው። ለምሳሌ አንተ እኔ ብለህ ትላለህ፣ እኔም እኔ እላለሁ። ማንነት አለኝ፣ ፐርሰን አለኝ። እንደዛ ከሆነ አላህ ፐርሰን ነው፣ አካል አለው፣ ፐርሰን አለው ማለት ነው። እኔ ይላል፣ ሸክስ አለው፣ በአረብኛ ሸክስ አለው። አይ አካል ማለት ተክለ ቁመና ማለት ነው፣ በጅማት በአጥንት ምናምን የተሳሰረ ሙረከብ ነው ወይም ደግሞ ዲቫይን ኮምፕሊሲቲ ነው ከተባለ ዲቫይን ኮምፕሊሲቲ በእኛ እምነት ውስጥ የለም፣ ራሱ አልተገለጸም። ጀሰድ ወይም ደግሞ ጂስም ተብሎ የሚባለው ወይም ደግሞ በአረብኛ ጀሰድ ጂስም የሚባለው፣ በግሪከኛ ሶማ የሚባለው፣ በእንግሊዝኛ ላይ ቦዲ የሚባለው ፊዚካል ቦዲ የሚባለው ነገር ነው። ስለዚህ አላህ ሙረከብ ነው ብለን አናምንም። አካል አለው ወይም ደግሞ ጀሰድ አለው ብለን አናምንም። እንደዛ ከሆነ ታዲያ ማየት፣ መስማት፣ መናገር፣ እጅ፣ እግር ምናምን የሚባሉ ነገሮች የሱ አትሪቢዩቶች ናቸው፣ የሱ ባህሪያት ናቸው። ከፍጡራን ጋር የሚመሳሰሉም አይደሉም። አላህ እጅ አለው፣ አዎ አለው፣ ግን እንደ ሰው አይደለም፣ እንደ ፍጡር አይደለም። ሰለስቱ ምዕት ወይም ደግሞ 318ቱ ኤጲስቆጶሳት በኒቅያ ጉባኤ ላይ እንደዛ ነው ያሉት። አይመረመርም አለው ብለው ነው ያስቀመጡት። እንደዛ ብለው ነው ያስቀመጡት። ሃይማኖት አበውም ላይም እንደዛ ነው የተቀመጠው ነገር ማለት። ኢሳይያስ 66:1 ላይ ራሱ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። ስለዚህ እግር አለው፣ ግን እግር ማለት ትርጉም አለው ካሉ ትርጉሙን ባይብል ላይ ማምጣት ነው ያለባቸው። እግር ማለት ይሄ ነው ትርጉሙ የሚል ነገር፣ እንደዛ አይነት ነገር ትምህርት የለም። ሌላው ኢሳይያስ ማነው ዘፍጥረት 11:5 ላይ እግዚአብሔር የአዳም ልጆች የሰሩትን ከተማ ለማየት ወረደ ይላል። ወረደ ሲባል ልክ ሰው አንደኛ ፎቅ ላይ ሆኖ ከታችኛው ፎቅ ላይ ሲወርድ ላይኛው ፎቅ ላይ የለም ነው ተብሎ የሚባለው። ለምን? አንደኛ በአቅጣጫ የተገደበ ነው፣ ሁለተኛ በታይምና ስፔስ ውስጥ ያለ ነገር ነው፣ ሶስተኛ ፊዚካል ኦብጀክት ነው ሰው። ስለዚህ ሪፈረንስ ፖይንት አለው። ቀኝ፣ ግራ፣ ፊት፣ ኋላ፣ ታች ላይ የሚለው ነገር ሪፈረንስ ፖይንት ያለው ነው። አንጻራዊ ነገር ነው ለኛ ሲነገር፣ ኒስቢ ነው እኛ ጋር ያለው ነገር። አላህ ዘንድ ግን አላህ ከፍ ያለ ነው ስንል ሙጥለቅ ነው። ስለዚህ የግድ አላህ ወረደ ሲባል ቃል በቃል የሆነ ዛቱን ትቶ መጣ ምናምን የሚትማት በልቅናው በሚገባው መልኩ አላህ ይወርዳል። እንዴት እንደሚወርድ ደግሞ ከፍያው አልተገለጸም፣ እንዴትነቱ ማለት ነው። ልክ እንደ ዘፍጥረት ምዕራፍ 11 ቁጥር 5 ላይ እንዳለው ማለት ነው። እግዚአብሔር ወረደ ሲባል እንዴት እንደወረደ ምንም የተገለጸው ነገር የለም። ሲወርድ ላይ የለም ማለት ነው ወይ ምናምን የሚለው ነገር አያሲዝም በእነሱ ትምህርት። ስለዚህ ከዛ አንጻር ነው እንትን የሚታየው ይሄ ነው። በእነሱም ትምህርት ቢሆን
ፈጣሪ ኢየሱስን ሳይሆን አብም ወልድም መንፈስ ቅዱስም ትሪኒቲ እንኳን ብለው ቢያምኑም ፊዚካል ቦዲ ያላቸው ተብሎ አያምኑም። እነዚህ በባስ ማጆሪቲ ስኮላሮቻቸው ማለት ነው የሚያምኑት እግዚአብሔር መለኮት ነው ብለው ያምናሉ። 3 አካል 3 ፐርሰን አለ ብለው ያምናሉ። እኛ ደግሞ 1 ፐርሰን ነው ብለን እናምናለን። ይሄ ነው ልዩነታቸው። ልጁ ክርስትና ላይ ብዙ የሚያውቀው ነገር ስለሌለ ነው ያላነበበም። ዝም ብሎ የጥራዝ ነጠቅ ኢንተርኔት ላይ የተለቃቀመ ነገር አምጥቶ ስለሚጠይቅ እውቀት ያለው ይመስላል እንጂ እውቀት የለውም ራሱ። ከዛ አንፃር ነው ይሄን ይመስላል። ይሄ ካልተመለሰልህ በደንብ እናደመዋለን ካስፈለገ ማለት ነው። በደንብ አጥጋቢ ነው ብለህ ካላሰብክ ጥያቄውን ከእንደገና ማምጣት ትችላለህ። ወንድሞይ በጣም ለኔ በጣም ግልጽ ነው። ጀዛኩሙላህ ኸይር። ማለት ሌሎች እነዛ የአማኞች ልክ ያቃል ብለው ስላሰቡት ነው ይሄንን ስፔሲፊካሊ እንድታብራራ ለነዛ ሰዎች ብዬ እንጂ እኔ አልሐምዱሊላህ በጣም ገብቶኛል ወንድሜ። አይ ትምህርት እንዲሆናቸው የበለጠ እንዲብራራ ከፈለክም ነው ለሰዎቹ ታች ላለው ታዳሚውም በደንብ እንዲብራራ። አዎ ሌሎች ሰዎች ይሄ ነቅል የሆኑ ሰዎች አቅል የሆኑ ሰዎች የሚጠይቁትን ጥያቄ እያመጣ ነው ያለው። ጥራዝ ነጠቅ የሆኑ ነገሮችን ቁርአን ላይ ያነሳው ነገር አለ። ቁርአን መለኮታዊ ቃል ነው ብላችኋል፣ የአላህ ቃል ነው ብላችኋል። የአላህ ቃል ከሆነ ይሄን ዩኒቨርሱን ከመፍጠሩ በፊት ይሄንን ቃል ሲናገረው ነበረው የሚልም ጥያቄ አንስቶ ነበረ። እውቀቱ ነው እውቀት በጥብቁ ሰሌዳ ላይ የነበረው ነበረ የምንለው እውቀት ነው። ስለ እውቀት ነው የምናወራው። ቁርአን ደግሞ እውቀትም ነው ያለም እውቀት ስለሆነ ኢልም ስለሆነ በእነሱም እኮ ያምናሉ እኮ ከፍጥረት በፊት አምላክ እውቀቱ ነበረው ብለው ያምናሉ። እውቀት አለው ብለው ያምናሉ። እውቀቱ የሱ ባህሪ ነው፣ ሲፋ ነው። ስለዚህ ያ እውቀቱ ከጊዜ በኋላ ያለውን ነገር ሁሉ ያውቃል። ዛሬ እናንተ የምናወራውን ነገር ያውቃል። ስለዚህ ሱረቱ በቀራ ላይም የትኛውም ጥቅስ ላይ የተጠቀሱ በአይሻና በአፍስ መካከል የነበረው ሱረቱ ተህሪም ምዕራፍ 66 ላይ ያለውን እውቀት ነው የተገለጸው። እነሱ እንደሚያደርጉ አስቀድሞ አላህ ያውቀዋል። ስለሚያውቀው በጥብቁ ሰሌዳ ላይ ጽፎታል። ከተጻፉ ነገሮች መካከል አንደኛው እሱ ወደፊት ምን እንደሚናገር ያለውንም ይጨምራል ማለት ነው። ያ ነው እውቀት ነው። እውቀትና ንግግር የሱ ባህሪ ነው። ሲፋ የሚባለው ነገር ማለት ነው። ሲፋ የሚባለው ነገር እንደዛ ነው። ከዛ አንፃር ነው የሚታየው። ሱለይማን ሙይት አድርግ ገባችሁ በኋላ ጥያቄ ሲጠይቁ ማለት እስኪ የሚመለስላችሁ ድረስ ሙይት ያደርጋችሁ አዳምጡ። እሺ ኤርሚያስ ጥያቄ ከጨረስክ ወረድ። እሺ ባረከላሁ። እሺ ኤርሚያስ ወደታችሁን አድሚኖች አግዙኝ እስኪ። አንዳንድ ኔትወርክ ያዝ ሄድ ብት ያለብኝ ነው ሰው ማስወረድ ማስገባት ማለት ኦሜጋ ገብቷል። ኡስታዝ ክርስቲያን ነው። ኦኬ ይቀጥል። ወረደ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ፣ እንዴት ናችሁ? ሰላም ነኝ አለ። ጥያቄ አለኝ። ጥያቄ ሌላ ቦታ በሄደ ብትጠይቅ ደስ ይለኛል። አንተ ስፔሻሊ ስፔሲፋይ አድርጌ ማለት ነው። ለምን ሌላ ቦታ ብትጠይቅ ጥሩ ነው። የሆነ ኮሜንት አይቼ በጣም ስለደበረኝ ከይቅርታ ጋር ማለት ነው እንደ አንድ ወንድም እንደዛ አይነት ለአንድ ወንድም የሚገባው ነገር ስላላደረክ ከይቅርታ ጋር ጥያቄ ባጠይቀኝ እኔ ደስ ይለኛል ማለት ነው። በውስጥ የምታወራውን ሰው በጣም ከውስጥ በደንብ የምትነጋገረውን ሰው በኮሜንት አታክ ማድረግ አንድ ወንድምን አስፈላጊ አይደለም። ስለዚህ ባጠይቀኝ ደስ ይለኛል። ማንን አታክ ያደረኩት ኡስታዝ? ኦኬ አሁን እዚህ ጋር ማውራት አይጠበቅብኝም። ኮሜንት የሰጠውን አይቼዋለሁ። ስለዚህ ማውራት ስለማይጠበቅብኝ ከይቅርታ ጋር ጥያቄ ልናጠይቀኝ። አይ እንደዛ ካጠፋው ችግር የለውም። በውስጥ ላናግርህ አስፈላጊ አይደለም። በቃ ኮሜንቱን ካየሁ በፊት ዲስአፖይንት ሆኛለሁ። ስለዚህ ጥያቄ ጠይቅ። ሌሎቹ መጠየቅ ትችላለህ። ቤቴ ማንም አይከለክልም። አይ ችግር የለውም። ብንገናኝ ችግር የለውም። ግን አረ ችግር የለውም። ጀዛከላ አዝኜ ባለሁ ቀጥል። አይ ኡስታዝ ማለት ካዘንክብኝ እኮ እንደ ሙስሊም ወንድም ማኩረፍ አይ ምክንያቱም ማውራት ስለማልፈልግ ነው። ለዛ ነው አንተ ነው የመጣኸው እኔ ጋር እንጂ እኔ እኮ መምጣት አልፈልግም ጭራሹን ነው። አይ እኔ እኮ ሲጀምር እኔ ጋር መጣ አታውቅም። እኔ ነኝ አንተ ጋር የምመጣው። ግን ከተሳሳትኩ ስለዚህ በቃ ካስቀየምኩ አስፈላጊ አይደለም። ኖ አይ አስፈላጊ አይደለም። በቃ ማለት አንኤክስፔክትድ ነው ማድረገው። የማልጠብቀው ኮሜንት ነው ኮሜንት ላይ ስታደርግ የነበረው። ስለዚህ ያ ነገር ማለት እንደ ወንድም ጥሩ አይደለም።
ሀይቀተን እኔም እንደ ወንድም ነው የማወራው እያወራ ያለው ነገር እየገባኝ። ስለዚህ በቃ ምናልባት በውስጥ ሊሆን አውርተህ ብታስረዳኝ ባላ መንገድ የተገናኘ ሰው ባላ መንገድ ነው። እኔ ከእናንተ ጋር ከሙስሊሞች ጋር መሸሽ ነው የምፈልገው እንጂ መርሐባ ኢማን አለሽ? ኢማን ወሊስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሞቼ አላህ ይጠብቃችሁ። እኔ ጥያቄ ወንድማችን የጠየቀ ጥያቄ ነበረ ተመልሷል። እንግዲህ ጀዛኩሙላህ ኸይረን የማታ ጥያቄ ላይ ነበረ ወንድማችን የተናገረው ማለት ነው። እሱን ነበረ ልጠይቀው የገባሁት። ጠይቂ፣ ችግር የለውም። ጥያቄ ከውይይቱ ላይ የነበሩ ኡስታዙ እሱ እንዲያብራራ ሲፈልግ እንዳያብራራ እያፈነው ያደረገው ነገር ካለና ጊዜያቱ ማለት ኡስታዙ አሁን ይሄንን ስናገር ኡስታዙ እሱ በበቂ ሁኔታ ሊያብራራለት ይችል ነበር፣ ግን እንዳያወራ ትሪኮችን ሲጠቀም ነበረ። ያው ጥያቄው እሱ ስለሆነ በጥያቄው ሰዓት ደግሞ የፈለገውን ጥያቄ መጠየቅ ስለሚችል ከዛ አንፃር ጊዜ ፋታ አልሰጠውም። ከዛ አንፃር እንጂ ኡስታዙ እሱ እነዚህ የሄደባቸውን ከፈለገ ቪዲዮ ሊሰራባቸውም ይችላል፣ ቤቱም ሊያበራራ ይችላል። ግን አጋጣሚው ደግሞ እንትን የምትፈልጉት ነገር ካለ እዛ ነገር ላይ ያልተዳሰሱ ከጊዜ አንፃር ያልተዳሰሱ ነው፣ ከእውቀት አንፃር አይደለም። ልብ አድርጉ። ምክንያቱም ኡስታዙ በበቂ ሁኔታ እውቀት አለው። እሱን እንትን ማለትም እንትን ነገር የለንም ራሱ ማለት እናንተም ስትጠይቁ መታችሁ ኡስታዙ እሱ የጊዜ እጥረትና ሰውየው ሆን ብሎ ትሪክ እንደሰራ ስለገባችሁ ነው እየጠየቃችሁ ያላችሁት። በዛ መንፈስ ነው የምንረዳችሁ። ስለዚህ ጥያቄያችሁን አቅርቡ ኢንሻአላህ። ለህዝብ ሙስሊሙ ሁሉ ግልጽ እንዲሆን ነበረ እኔ ቅድማ የገባሁት። ያ ወንድማችን ኤርሚያስ ነው። አሁን አላህ እግር አለው እጅ አለው ምናምን ያለው እሱ ላይ ነበረ። እሱም ያው እየጠበቅን ነበረ። በደቂቃው ሲያልቅበት እንትን ብሎ መለሰ። እኛ ገብቶናል። እኔ ገብቶኛል። አልሐምዱሊላህ እምነቴ ላይ አንድም ጥርጣሬ የለኝም። አልሐምዱሊላህ ያው ለህዝብ ሙስሊሙ ነበረ ግልጽ እንዲሆን አልሐምዱሊላህ መልሳቸዋል። የእሱ አካላዊ ሳይሆን መለኮታዊ ነው። ሰዋዊ ሳይሆን አምላካዊ ነው ልዩነቱ ማለት ነው። የኛ ሰዋዊ ነው። እጅ ሲባል በጅማት በምናምን ነገር የተጠናከረ ነው። ለምሳሌ ማየትና መስማት ሩቅ ሳንሄድ አላህ ይሰማል ያያል። ፈጣሪ ያያል ይሰማል የሚለው በሁሉም ሃይማኖቶች ውስጥ አለ። ግን ፈጣሪ ለማየት ብርሃን አያስፈልገውም። በጨለማ ውስጥ ያሉትን ነገሮች በአጠቃላይ ያያል። ለምሳሌ እኔ አሁን በጨለማ ያለውን ነገር ማየት አልችልም። ስለዚህ አላህ ያያል ሲባል እንደ ሰው አይደለም ማነጻጽረው ማለት ነው። ሊተራሊ አልወስደውም፣ አልጎሪካልም ነው ብዬ አልወስደውም። ራሱ ማለት ሊተራሊ እንደ ሰው ነው ብለን ማናምንም። አልጎሪካል ማየት ማለት ሌላ ትርጉም አለው እንጂ አያይም እንደማይባል ሁሉ እጅ አለው። አዎ የሱ መለኮታዊ ነው። አካላዊ ወይም ደግሞ ሊኩዊድ ሶሊድ ጋዝ ኤንድ ፕላዝማ አይደለም። የኛ አሁን እጃችን የሆነ በጅማት በምናምን ነገር በደም በአጥንት በቆዳ ምናምን ነገር እንትን ያለ ነገር ነው። እጅ የሚለው የሚገባን እሱ ነው። አላህ ግን ሲጀመር ጀምሮ ፍጥረት አይደለም፣ ፍጥሩም አይደለም። ከማንም ጋር አይመሳሰልም። ከሰው ጋር አይመሳሰልም፣ ከእንስሳ ጋር አይመሳሰልም፣ ከእጽዋት ጋር አይመሳሰልም፣ ከማዕድናትም ጋር አይመሳሰልም። ከፍጥረቱ እሱን የሚመስል ማንም የለም፣ ከማንም ጋር አይመሳሰልም። ስለዚህ የሱ እጅ መለኮታዊ እጅ ነው እንጂ አካላዊ አይደለም፣ ሰዋዊ እጅ አይደለም፣ አምላካዊ እጅ ነው። የሱ አልተገለጸልንም ከይፍያው ማለት ነው። እጅ እንዳለኝ ብሏል፣ እጅ አለው። ከዛ እጁ ምን አይነት ነው ምናምን ነገር ስለ አይነት ምን ጠይቀው ፊዚካሊ ሲሆን ነው፣ ከኛ ጋር እያነጻጸርነው ነው። ስለዚህ ተሽቢህ ነው የሚሆነው ማለት ነው። ራሱ ማለት የሚመስለው ምንም ነገር የለም ካልን ምን አይነት ነው ካልን አይነት የሚለውን ነገር የተረዳ ነው ስለኛ ስለምናቅ ነው። ከሰው ጋር ልናነጻጽረው ፈልገን ነው። እና ከዛ አንፃር ማየት ይቻላል ማለት ነው። ይሄንን ነው ትምህርታችን፣ ይሄ ነው የኛ። ጀዛኩሙላህ ኸይረን ኡስታዛችን። ሙስሊም ላረገን ጌታ ምስጋና ይገባው። አላህ ይጠብቃችሁ ሁላችሁ። አሁን መውረድ ይችላል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ከጠየቃችሁ በኋላ ይባካችሁ ሙይት አድርጉና ኡስታዝ እስከሚጨርስ ድረስ አዳምጡ። እሺ ባረከላሁ ፊኩም። መረባበሽ እንዳይሆን ነው። እሺ የሚቻል ነው የሚለው መቻል
ይሰማል። አሁን አይሰማም። ይታርጋል። ኢማን ወረድ። እሺ ከጨረሽ ይታላ። እሺ ያው ክርስቲያን ነኝና ያው ጥያቄ ነበረኝ ከድቤቱ ጋር ተገናኘ። ክርስቲያን ነህ? አዎ። እሺ ጠይቅ፣ ችግር የለው። እሺ ያው ስለ እስልምና የሰማሁት ጥያቄ የሰማሁት ነገር ነበርና እንትን ነው እስልምናን ሊቭ ማድረግ ቅጣት አለው እና የሚል ነገር ሰምተናልና ድምፅህን ትንሽ ጨምርልኝ። መኪና እየነዳሁ ስለሆነ በደንብ አይሰማኝ። ልክ የኡስታዝ ጀማልን አይነት ድምፅህን ትንሽ ከፍ ብታደርግልኝ ደስ ይለኛል። አሁንስ ይሰማል? ይሰማል። አሁን ትንሽ ግን ብጨምርልኝ ደስ ይለኛል። እሺ ያው እስልምናን ለቆ መውጣት ቅጣት አለው ሲባል ሰምቼ ነበርና ኡስታዝ እስቲ እንድትነግረኝ ይፈልጋል። ኡስታዝ ጀማል ኡስታዝ ድምጽ አይሰማማ። ድምጽን ከፍ አድርገው። እሺ ያንተ አሁን በጥሩ ይሰማኛል። መኪናም እየነዳሁ ስለሆነ ለዛም ሊሆን ይችላል። ግን ያንተ በደንብ ይሰማኛል። አሁን በደንብ አይሰማም? አውራ እስኪው አውራ እንትን ስልክን ወደ ከንፈር ማለት ወደ አፍ አስጠጋው። እሺ ስልክህን ወደ አፍ አስጠጋውና ድምፁ ከፍ አድርግና አውራ። ኤርፎኑን ካረከ ደግሞ ኤርፎኑን እንቀረው። እሺ ይያላሽ እንትን እስልምና ከገባችሁ በኋላ ለቆ መውጣት የራሱ የሆነ ቅጣት አለው የሚባል ነገር ሰምቼና ኡስታዝ እስቲ እንደብራራ አድርጌ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የሙስሊም ደም ከሶስት ምክንያት በስተቀር አይፈስምና አሉ። የመጀመሪያው ምንድነው? በጋብቻ ላይ ዝሙት ያደረገ ሰው ከሆነ የሞት ቅጣት ይቀጣል ማለት ነው። ሁለተኛው ቅጣት ምንድነው? የገደለ ከሆነ ይገደላል ብለዋል። ሶስተኛውና የመጨረሻው ደግሞ ከሃይማኖት ወጥቶ ጀማውን የሚከፋፍል ከሆነ ጀማውን ለመበተን የሚሰራ ከሆነ እሱም ይገደላል ማለት ነው። በሶስት አይነት መንገድ የሚገደለው ማለት ነው። ይሄ ነው ሐዲሱ የሚናገረው። እዚህ ላይ ያልተብራራልን ነገር ካለ አብራራልሃለሁ። እሺ ለቆ በመውጣት ብቻ አይደለም ማለት ነው። ለቆ መውጣት በራሱ ሪዝን አይሆንም። የተለያዩ ሸርጦች አሉት ራሱ ማለት ነው። አሁን ለምሳሌ ጀማውን ከፋፍላለሁ ካለ 3 ቀን እድል ነው የሚሰጠው። መጀመሪያ ይመከራል። ከምን አንፃር ነው እያረካ ያለው ተብሎ ይነገራል። ከዛ በኋላ ደግሞ በዑለማዎች ምክር ቤት ውይይት ይደረጋል ማለት ነው በሱና መካከል። አይ ምናምን ብሎ ጀማውን ከፋፍላለሁ ካለ ግን ወይ ከሀገር ነው መውጣት ያለበት ወይ ደግሞ ለ3 ቀን ይሰጠዋል። እድሉን ካልተጠቀመ ይገደላል ማለት ነው። ይሄ ነው በሸሪዓ ላይ የተቀመጠው ማለት ነው። ክርስቲያን አይደል አንተ? አዎ። በክርስትና ውስጥ አንድ ሰው ክርስትና ለቆ የወጣ ሰው ምንድነው የሚሆነው? ለምሳሌ በህጉ መሰረት አሁን ፕራክቲካሊ ስለሌለ ነው። ፍትሐ ነገሥት ላይ ራሱ እንደዛ ነው የሚናገረው። አንድ ሰው ክርስትና ለቆ ከወጣ ይገደላል በሸሪዓው መሰረት ፍትሐ ነገሥት ላይ ማለት ነው። ለምሳሌ ዘዳግም 13 ላይ ይጠቀሳል። ኦሪት ዘዳግም ምዕራፍ 13 ቁጥር 6 ላይ አንድ ሰው ሌሎች አምላክን እናምልክ ብሎ ቢያስተምር ግደለው ነው የሚለው። ስለዚህ አንድ ሰው ለምሳሌ የሆነ ሃይማኖት ሊያስተምር ሲመጣ ግደለው ነው የሚለው። ዘዳግም 13 ላይ አንብበዋል? አላነበብኩትም። እስቲ አንድ ሰው ያወጣለትና ሐሰኖ ካለ ወይ የሆነ ሰው ካለ ያውጡልህ። ዘዳግም 13 ከ1 እስከ 6 ብታነበው ጥቅሱን ያዘው። ለማንኛውም አንተም ከፈለክ ማለት ነው። ከዛ ላይ ምንድነው የሚለው? ሌሎች ማለት አንተም አባቶችም የማታውቀው ሌላ አምላክ እናምልክ ብሎ ቢያስተምር ግደለው ነው የሚለው። አንደኛ። ሁለተኛ ነገር ደግሞ እሱ ስላስተማረ ነው። ሳያስተምር አርፎስ ሌላ አምላክን ማምለክ ይችላል ወይ ሲባል አይችልም። ኦሪት ዘዳግም ምዕራፍ 17 ከ1 እስከ 5 ድረስ ከአንድ አምላክ ውጪ ሌላ አምላክ ያገኘውን ሰው ግደለው ነው የሚለው። እሱን አንብበዋል? አላነበብኩትም። ያው ይሄ ብቻ ከዛ መጽሐፈ ምስጢር ላይም እንደዛ ይላል። መጽሐፈ ምስጢር ላይም በብሉይ ኪዳንም በአዲስ ኪዳንም ከሃይማኖት ለሚወጣው ሰው የሞት ፍርድ እንዲፈረድበት ጴጥሮስ ለቀለሜንጦስ አዞታልና ይላል። መጽሐፈ ቀለሜንጦስ ላይም እንደዛ ነው የሚለው። በሰይፍ ቅሏቸው እያለ ነው የሚናገረው። ፍትሐ ነገሥትም እንደዛ ነው የሚናገረው። የኦርቶዶክስ መጽሐፍቶች እንደዛ ነው የሚያምኑት። ባይብል ላይም እንደዛ ነው ያለው። ግን በኢስላም አስተምሮት አንድ ሰው በሃይማኖት ማስገደድ አትችልም። ወደ እስልምና ና ብለህ ማስገደድ አትችልም። ሱረቱ በቀራ ምዕራፍ 2 ቁጥር
56 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው። ስለዚህ በሃይማኖት ማስገደድ የለም። አንድ ሰው ተገዶ ከሰለመ በጥቅም ላይ ተመስርቶ ከሰለመና ለተቃራኒ ጾታ ብሎ ከሰለመ እስልምናው ተቀባይነት የለውም። ከዛ አንፃር ነው የምናየው ማለት ነው። ይሄን የሚመስለው ማለት ነው። በተረፈ ከእስልምና ሲወጣ ያ የወጣው ሰውዬ እንትን አለው ሸርጥ አለው ማለት ነው። አሁን ለምሳሌ አንተ አሁን ሚስት አለች ልበልህ ወይም ደግሞ ልጆች አሉ። ከዛ ሰራተኛ ቀጠርክ እና አንተ ትምህርት ቤት ስታስተምራቸው አንድና አንድ ሁለት ነው እያልክ እያስተማርካቸው ነው። ሰራተኛዋ በሾርኔ በጎን በኩል መጣ አንድና አንድ ሶስት ነው ብላ ብታስተምር ምንድነው የምታደርገው? የመጀመሪያ እርምጃ መልከኝ አልሰማሁም ነበር። ምን አልከኝ? ምን አልከኝ? አልሰማሁም። የጠየቀው እንደድገመኝ። አንተ ሰራተኛ ቀጥራል ቤት ውስጥ። ከዛ ልጆች አሉ ትምህርት ቤት ሄደው አንተም ስታስተምራቸው አንድና አንድ ሁለት ነው እያልክ እያስተማርካቸው ነው። እውነቱም ሎጂኩም ማለት ነው። እሷ አንድና አንድ ሶስት ነው ብላ ብትል ምንድነው የምታደርገው? እያለች ብታስተምራቸው በጎን በኩል ልክ አይደለሽ ማለት ነው እኮ። ምንድን በጠረጴዛ ዙሪያ ግን አንድና አንድ ሶስትን ያልሽበትን ሪዝን አውት አድርጊ ነው የምትለው አይደለ? ከዛ በኋላ ግን አይ አልሰማህም ብላ ብትል ምንድነው የምትለው? አይ አንድና አንድ ሶስት ነው የሚለውን ነገር ሎጂክሽን ላንቺ ይሁንሽ፣ ግን ልጆቼ ምን እንዳትይ እንዳታስተምሪ ትላታለህ። እና ልጆችን ዝም ብላ ብታስተምር ምንድነው የምታደርገው? አስቆማታለሁ ስራ አላቆም ብላ አሁንስ ብታስተምር ታባራታለህ ማለት ነው። ልክ እስልምና ሸሪያው ባለበት ሀገር ውስጥም እንደዛ ነው ራሱ ማለት ነው። ጀማውን መከፋፈል አይችልም። የሙስሊሙን ጀማ መጥቶ መከፋፈል አይችልም። አንድና አንድ ሶስት ነው ያለበትን ልክ እንደ ሎጂካሊ ቁጭ ብሎ ማውራት እንደሚጠበቅ ሁሉ በዑለማዎች ምክር ቤት ቁጭ ተብሎ ይሄ ነገር ከምን አንፃር ነው? ከጥቅም አንፃር ነው ወይ እንትን ያለው ወይስ ደግሞ ሹርባት ገብቶበት ነው ያለ እውቀት ነው ያወራው ተብሎ በደንብ በስነስርዓት ስኮላስቲክ እና አካዳሚክ በሆነ አፕሮች ቁጭ ተብሎ ይመከራል ማለት ነው። አይ እኔ ያሻፈረኝ ይሄ በቃ የኢዝ ማይ ኦፒኒየን ብሎ ካለ ኦፒኒየኑን ይዞ ማለት ይችላል፣ ግን መልቀቅ ይችላል ማለት ነው እዛ ቦታውም ማለት ነው። ነገር ግን ጀማውን መከፋፈል አይችልም። ጀማ ውስጥ ያንን ባጢሉን ወይም ደግሞ የሐሰት ትምህርቱ መዝራት አይችልም ሸሪያው ባለበት ሀገር ማለት ነው። አያስተምራለሁ ቀጥላለሁ ካለ ግን ወይ ከሀገር ይባረራል፣ አልወጣም ካለ ደግሞ ያው በ3 ቀን እድል ይሰጠውና የሞት ፍርድ ይፈረድበታል ማለት ነው። ይሄ ነው ያለው። ስለዚህ ሚርሊ ስለቀቀ ብቻ ሳይሆን ሌላ ሴራ ምናምን ካለው ነው የሚገደለው ማለት ነው። አዎ ጀማው የሚከፋፈል ከወጣ በኋላ ማለት አሁን ምንድነው እነሱ የሚያደርጉት? ሱነናዊ አቢ ዳውድ ላይ ያለውን ይጠቅሱና ወይም ደግሞ ኢማም ቡኻሪ ላይ ያለውን ከሃይማኖቱ የወጣውን ሰው ግደል ይላል ብለው ይላሉ። አሁን ጥያቄ መጠይቃቸው እዚህ ጋር እሱ ጥቅላዊ ነው የተከተተ ሙሉ ሐዲስ አይደለም። እሺ እዚህ ጋር መጠይቃቸው ከሃይማኖት የወጣ ነው የሚለው ከየትኛው ሃይማኖት ብለህ ጠይቃቸው ምን ብለው ይመልሱልሃል? ሲመልሱ ከየትኛው ሃይማኖት ነው የሚለው እሱ ጋር ሐዲሱ ላይ አልተነገረም። አሁን ከእስልምና ካሉ ማስረጃ አምጣ እስቲ ጥቅሱ ላይ አውዱ ላይ እስልምና የሚሌት አለ ምናምን ሲባል አይ ሃይማኖት የሚለው እስልምና የሚሆነው ማብራሪያ ሌላ ሐዲስ ነው የሚያስፈልገው ብለው ሌላ ሐዲስ ላይ ይሄዳሉ። ስለዚህ መገደል የሚለውንም ሌላ ሐዲስ ላይ አለ ሙሉ አለ የተነገረ አለ። ስለዚህ ሙሉ የተነገረውን ሐዲስ አምጥተህ ታስረዳቸዋለህ ማለት ነው። ልክ ሃይማኖት የሚለውን ነገር በግርድፍና በሊጣው ሳይሆን ደርዝና ፈርጅ ባለው መልኩ እንዳስረዳቸው ሁሉ መገደል የሚለውንም ደርዝና ፈርጅ ባለው መልኩ እንጂ በግርድፍና በሊጣው አትረዳውም ማለት ነው። ሐዲሶቹን ብትነግረኝ ደስ ይለኛል እንጂ እንዳያቸው። ምን አልከኝ? ሐዲሶቹን ብትነግረኝ ደስ ይለኛል እንጂ እንትን ቴሌግራም ላይ ግባና ሙርተድ ብለህ ጻፍ። ይሄ ቻናል ላይ ሙሉ አለልህ ይሄ መረጃው ማለት ነው። ሙርተድ ብለህ ብትጽፍ ከዛ በኋላ ክርስትናው ላይም ያለውን የባቢሎችንም ጥቅሶች እንትኖችም ምናምን ነገር ሁሉንም ያወጣልሃል ከፈለክ ማለት ነው። የእንትኖች ማለት ነው ሐዲሱን አውጡለት የምችሉ ሰዎች ካላቸው አውጡለት እና አሳዩት። እኔ እየነዳው ስለሆነ የኢማም ሙስሊም ላይ ያለውን በሶስት ነገር የተነሳ የሙስሊም ደም ሊፈስ ይችላል። አንደኛ ጋብቻ ላይ ያለ ዚና ካደረገ ዝሙት ካደረገ ያው ይገደላል ማለት ነው በኢስላም በሸሪያው። ሁለተኛ የገደለ ሰው ይገደላል። ሶስተኛው ከሃይማኖቱ ወጥቶ ጀማውን የሚከፋፈል ከሆነ ተብሏል። ማውጣት የምችሉ ወንድሞች ካላቸው አውጡለት።
ያው ችግር የለም። ቴሌግራሙን ብትነግረኝ ራሴ ቼክ አደርገዋለሁ። እሱን ሙርተድ ብለህ ጻፉለት ከስር ያ ጀማ በአማርኛ ሙርተድ ብላችሁ ከጻፋችሁለት ያ ነገር እዛ ላይ እንዳለ ያመጣልሃል። እሺ ሌላ አንድ መጨመር እችላለሁ? ትችላለህ። መጀመሪያ ይጻፉልህ፣ ያዘው፣ ይሄንን ሴቭ አድርገው። ቃላቱ ሙርተድ ይታያል። አዎ ይችላል። ከእስልምና የሚወጣ ሰው ሙርተድ ይባላል ማለት ነው በኢስላም። አመሰግናለሁ። ትንሽ ጮክ ብትልኝ ደስ ይለኛል። ረመዳን አንድ ቁጥር ጻፈልኝ። እሺ ከታች እሱ በደንብ ከፍላል። ታስ ረመዳን ካለ አንተ ከፈለክ እንድታየው ሌላውም ሰው ትምህርት እንዲያገኝበት ቀጥል። እሺ ሁለተኛውም ጠይቅ እችላለሁ?